ከዚህ በፊት በነበረን ቪዲዮ ወይም ደግሞ ሌሰን ስለ ፎሬክስ ትሬዲንግ በደንብ አውርተናል። ፎሬክስ ትሬዲንግ ምንድነው? ፎሬክስ ትሬዲንግ ላይ ምን ትሬድ እንደሚደረግ አይተናል። ከረንሲ በፎሬክስ ትሬዲንግ ውስጥ ትሬድ እንደሚደረግ እንዲሁም ደግሞ የተለያዩ ከረንሲዎች እንዳሉ በዚሁ አይተናል። በአሁኑ ደግሞ የምናየው ትሬዲንግ ላይ ምን ምን ነገሮችን ማወቅ እንዳለብን እና ለትሬዲንግ ቁልፍ የሆኑ ሌሰኖችን የምንማር ይሆናል። በዛ ውስጥ ሎት፣ ማርጅን እና ሌቨሬጅ የሚባሉ ኪ ኮንሰፕቶችን የምናይ ሲሆን በተለይ ደግሞ እንደ ትሬደር በሪል አካውንታችን ላይ ትሬድ ስናደርግ በደንብ ብዙ ሰዎች ትኩረት የማይሰጡት እንዲሁም ደግሞ ብዙ ዋጋ የሚያስከፍላቸው ስለ ሌቨሬጅ የምናየው ይሆናል ማለት ነው። ሎት ሳይዝ ማለት ምን ማለት ነው? ያው ትሬዲንግ ላይ ስንገባ ሁሉም ሰው ትሬድ የሚያደርገው በተለያየ ቮሊዩም ነው። እንደየአቅሙ በተለያየ ቮሊዩም ይገባል። ሎት ማለት የአንድ ከረንሲ ዩኒት ነው ሪፕሬዘንት የሚያደርገው ቤዝ ከረንሲውን ማለት ነው። የከረንሲው አማውንት አለ የምንገባበት የከረንሲ ዩኒት ነው ማለት ነው። ሰዎች የተለያየ ከረንሲ ዩኒት ተጠቅመው ወደ ትሬዱ ይገባሉ። አንዳንዱ ከፍ ያለ ሎት ተጠቅሞ ይገባል፣ አንዳንዱ ደግሞ ዝቅተኛ ሎት ተጠቅሞ ይገባል፣ እንዳቅሙ ማለት ነው። ሎት ሪፕሬዘንት የሚያደርገው የአንድን ከረንሲ ዩኒት ነው ማለት ነው። ቤስ ከረንሲ ማለት ያው ትሬድ የምናደርገው ከረንሲ አለ። ዩሮ ዩኤስዲ ከሆነ ለምሳሌ ዩሮን ነው ባዩም ሴል የምንለው። ስለዚህ ሎት ስንል የዛን የዩሮን ዩኒት ነው እያወራን ያለ ነው ማለት ነው። ብዙ አይነት የሎት ሳይዞች አሉ። መጀመሪያ የምናገኘው ሙሉ ሎት ሳይዝ የሚባለው ወይም ደግሞ ስታንዳርድ ሎት ሳይዝ በውስጡ 100,000 ዩኒቶችን የሚይዝ ሲሆን አንድ ሎት ሳይዝ ብለን እንጠራዋለን ማለት ነው፣ ስታንዳርድ ሎት ሳይዝን። ቀጥሎ ደግሞ የምናገኘው ሚኒ ሎት የሚባለውን ሲሆን 0.1 ሎት ነው ማለት ነው። 10,000 ዩኒቶችን በውስጡ የያዘ ነው። ማይክሮ ሎትስ ደግሞ 0.01 ሎት ሲሆን 1,000 ዩኒቶችን በውስጡ የያዘ ነው ማለት ነው። እነኝን ያየናቸውን ሎት ሳይዞች በሪል አካውንታችን ላይ ስንጠቀማቸው ለምሳሌ ቤዝ ከረንሲያችን ዩሮ ዩኤስዲ ከሆነ ስታንዳርድ ሎት ሪፕሬዘንት የሚያደርገው $10 $10 ፐር ፒፕ ነው። ያ ማለት ለእያንዳንዱ ፒፕ ሙቭመንት $10 እንከፍላለን ወይ $10 እናገኛለን ማለት ነው። ማርኬቱ በእኛ ፌቨር ከሆነ $10 እናገኛለን በእያንዳንዱ ሙቭ፣ ወይም ደግሞ አጌንስት ከሆነ ያጣን ሉዝ እያደረግን ከሆነ ደግሞ $10 ፐር ፒፕ እናጣለን ማለት ነው። ስታንዳርድ ሎት ሳይዝ ሪፕሬዘንት የሚያደርገው $10 ፐር ፒፕ ነው በዩሮ ዩኤስዲ ተጠቅማችሁ ትሬድ ካደረጋችሁ ማለት ነው። ሁለተኛው ሚኒ ሎት ሳይዝ ሲሆን ቅድም እንዳልነው 0.1 ሎት ነው። ሚኒ ሎት ሪፕሬዘንት የሚያደርገው $1 ፐር ፒፕ ነው ማለት ነው። ዩሮ ዩኤስዲን ተጠቅማችሁ ቤስ ከረንሲያችሁ ዩሮ ዩኤስዲ ከሆነ በእያንዳንዱ ፒፕ ሙቭመንት $1 ወይ ዊን ታደርጋል $1 ታገኛላችሁ ወይ ደግሞ ታጣላችሁ ማለት ነው። የመጨረሻው ደግሞ ማይክሮ ሎት ሲባል እሱ ደግሞ ሪፕሬዘንት የሚያደርገው $0.1 ወይም 10 ሳንቲም ነው። ለእያንዳንዱ ሙቭመንት ለእያንዳንዱ ፒፕ ሙቭመንት ዩሮ ዩኤስዲ ትሬድ ስታደርጉ ለእያንዳንዱ ሙቭመንት ማይክሮ ሎት ከሆነ የገባችሁት 10 ሳንቲም ወይም $0.1 ታገኛላችሁ ወይም ደግሞ ታጣላችሁ ማለት ነው። አሁን ካየናቸው የምንረዳው አንድ ሎት ሳይዝ ዩሮ ዩኤስዲን መግዛት ከፈለጋችሁ 100,000 ዩኒት ያስፈልጋችኋል ማለት ነው። 100,000 ዩኒት ማለት ኦልሞስት በጣም ትልቅ ገንዘብ ነው። እንዴት ነው ይህን ትሬድ የምታደርጉት? ሌቨሬጅ ወደሚባል ኮንሰፕት እንመጣለን ማለት ነው። ሌቨሬጅ ማለት በአጭሩ ሌቨሬጅ ማለት አንድን ትሬድ ለመግባት የሚያስፈልገን አቅም አለ አይደለ? ያንን አቅም ሳንይዝ ወይም ደግሞ ሳይኖረን ያንን ትሬድ እንድንገባ የሚያደርገን ፓወር ማለት ነው። ብሮከሮች ይህንን ፓወር ይሰጡናል። ሌቨሬጅ በአጭሩ ባይንግ ፓወር ማለት ነው። ከኛ የሚጠበቅብን ኢኒሻል ዲፖዚት ነው። ያ ኢኒሻል ዲፖዚት ማርጂን ሲባል ኢኒሻል ዲፖዚታችን ሲሆን አንድን ሌቨሬጅድ የሆነ ፖዚሽን ለመክፈት እና ያንን ፖዚሽን ሜንቴን ለማድረግ የሚጠቅመን ያ ኢኒሻል ዲፖዚት ማለት ነው። ያ ኢኒሻል ዲፖዚት ግን የግድ ለማርኬት ውስጥ ለመግባት የሚያስፈልገን ገንዘብ ፊት ማድረግ አይኖርበትም፣ ምክንያቱም ሌቨሬጅ ስለምንጠቀም ማለት ነው። ይሄን ዲያግራም እንመልከተው። ይሄ ዲያግራም የሚያሳየን እዚህ ጋር የእኛን ገንዘብ በትንሽዬዋ ኳስ መመሰል እንችላለን። ትልቁ ደግሞ ማርኬት ኤክስፖዠር ወይም ደግሞ ያንን ትሬድ ለመግባት የሚያስፈልገን የገንዘብ አቅም ወይም ደግሞ ዩኒት ነው። አንድ ሎት ሳይዝ ወይም ደግሞ ስታንዳርድ ሎት ለመግባት 100,000 ዩኒት ያስፈልገናል ካልን ማርኬት ኤክስፖዠሩ 100,000 ዩኒት ነው።
ነገር ግን እኛ 100,000 የለንም። ሶ ሌቨሬጅ ያንን ትሬድ ለመግባት የሚያስፈልገን ገንዘብ በሬሽዮ ይሰጠናል፣ ወይም የአካውንታችንን ወይም ማርጅናችንን እጥፍ ያደርግልናል ማለት ነው። ሶ እዚህ ዲያግራም ላይ እንደምናየው ትልቅ ነው ማርኬት ኤክስፖዠሩ ወይም ከኛ አቅም በላይ ነው። ሶ ሌቨሬጅ ስላለ ስቲል ማርኬት ላይ ሰርቫይቭ እንድናደርግ እና ያንን ፖዚሽን እንድንገባ ያግዘናል ማለት ነው። ሶ ለምሳሌ አንድ ስታንዳርድ ሎት ዩሮ ዩኤስዲ ከ100,000 ዩኒት ጋር እኩል ነው ካልን አንድ ሎት ዩሮ ለመግዛት 100,000 ዩሮ ያስፈልገናል ማለት ነው። ይሄ ግን የማይቻል ነው በእኛ አቅም። ምን ያስፈልገናል? ሌቨሬጅ ያስፈልገናል ማለት ነው። ምናልባት ሌቨሬጅ የኛ ብሮከን የሰጠን 100:1 ሌቨሬጅ ሬሽዮ ነው ብለን እናስብ። ለእያንዳንዱ እኛ ዲፖዚት ላደረግነው ገንዘብ $100 ይሰጠናል ማለት ነው። ወይም ደግሞ 100 እጥፍ ለእያንዳንዱ እኛ ዲፖዚት ላደረግነው ገንዘብ $100 እጥፍ ያደርግልናል ማለት ነው። ማርጅናችን ስንት ነው የሚሆነው ማለት ነው? በጣም ቀላል ነው። ማርጅናችን 100,000 ዩኒት ለመግባት የሚያስፈልገን $100,000 ከሆነ ሌቨሬጅ ሳይዛችን ደግሞ 100:1 ከሆነ 100,000 ዩኒትን ለ100 ስናካፍል የምናገኘው የኛ ሌቨሬጅ ወይም ደግሞ አትሊስት ወደ ማርኬቱ ስንገባ ኢኒሻል ዲፖዚታችን የሚሆነው ወይም የሚያስፈልገን ግዴታ $1,000 ነው ማለት ነው። $1,000 ካለን የ100,000 ዩኒት ወይም ደግሞ አንድ ሎት ሳይዝ ዩሮ ዩኤስዲን በአንድ ሎት ሳይዝ መግዛት እንችላለን ማለት ነው፣ ወይም መሸጥ እንችላለን። በአንድ ሎት ሳይዝ ትሬድ ማድረግ እንችላለን ማለት ነው ዩሮ ዩኤስዲን። ምክንያቱም አንድ ሎት ሳይዝ $100,000 ነው ካለን፣ እንዲሁም ደግሞ ሌቨሬጃችን የሰጠን ለእያንዳንዷ $1 $100 የሚሰጠን ከሆነ አጠቃላይ እኛ ይሄንን ፖዚሽን ለመግባት የሚያስፈልገን ኢኒሻል ዲፖዚት ስንት ነው? $1,000። ያንን $1,000 ብሮከራችን ምን ያደርገዋል? በ100 እጥፍ ያባዘዋል። 1,000 ሲባዛ በ100 100,000። ያ ማለት አሁን መግባት እንችላለን ማለት ነው። ኮንትሮል ለማድረግ ወይም ደግሞ ፖዚሽኑን ለመግባት የሚያስፈልጋችሁን ገንዘብ አሟልታችኋል ማለት ነው። በእናንተ ማርጅን እና በሌቨሬጅ እገዛ መግባት ትችላላችሁ ማለት ነው። የአንድ ሎት ሳይዝ ዩሮ ዩኤስዲ ትሬድ ፖዚሽን መግባት ትችላላችሁ ማለት ነው። ሌቨሬጅ የሚባለው ኮንሰፕት ግልጽ እንዲሆንላችሁ አንድ ትሬደር ሌቨሬጅ ሳይጠቀምና ሌቨሬጅ ሲጠቀም ያለውን ልዩነት እንየው። ዊዛውት ሌቨሬጅ ምናልባት አንድ ሎት ሳይዝ 100,000 ዩኒት ነው ብለናል ቅድም አይደለ? በዚህኛው ትሬድ ላይ 0.5 ሎት ተጠቅመን ትሬድ ማድረግ ፈለግን ዩሮ ዩኤስዲን እንበል። 0.5 ምን ያህል ዩኒት ነው ካላችሁ፣ እንዳልኳችሁ አንድ ሎት ሳይዝ 100,000 ዩኒት ነው ካለን 0.5 ምን ያህል ዩኒት ነው? 50,000። ትሬድ ቫሉዋችሁ $50,000 ነው ማለት ነው። ሌቨሬጅ የላችሁም ማለት ሌቨሬጅ አትጠቀሙም። ስለዚህ ስንት በስንት ነው ሬሽዋችሁ? 1:1። ያ ማለት ለእያንዳንዷ ላስገባችሁት ገንዘብ ምንም ጭማሪ አይሰጣችሁም፣ በዛው በአንድ ስለሚባዛ ሌቨሬጅ ፍሪ ነው ማለት ነው። ማርጂናችሁ ስንት ነው ማለት ነው? ሌቨሬጅ ከሌላችሁ ይህን ትሬድ ለመግባት ወይም ፖዚሽኑን ሃንድል ለማድረግ የሚያስፈልጋችሁ ገንዘብ ስንት መሆን አለበት ማለት ነው? $50,000። ምክንያቱም ምንም ሌቨሬጅ አልተጠቀማችሁም። ሎት ሳይዙ መግባት የምትፈልጉ 0.5 ነው። 0.5 ማለት 50,000 ዩኒትስ ኦፍ ዛት ከረንሲ ነው፣ ወይም ደግሞ የዩሮ ዩኤስዲ 50,000 ዩኒት ማለት ነው። ያንን ለመግዛት አቅማችሁ የሚፈቅደው ምንም ሊሆን ይችላል። ነገር ግን ሌቨሬጅድ ካልሆነ ወይም ካላደገ ወይም ኤክስፖዠር ካላገኘ 1:1 ከሆነ የምትጠቀሙት ሊኖራችሁ የሚገባው ኢኒሻል ዲፖዚታችሁ 50,000 ነው፣ ይህን ትሬድ ለመግባት ማለት ነው፣ ወይም ፖዚሽኑን ለመግባት ማለት ነው። $50,000 ነው የሚያስፈልጋችሁ ማለት ነው። በዋን ሎት ሳይዝ ወይም ደግሞ በስታንዳርድ ሎት በዩሮ ዩኤስዲ ከሆነ ትሬድ የምናደርገው በእያንዳንዷ ፒፕ ሙቭ $10 እናገኛለን ወይ እናጣለን ብለናል አይደል? አሁን ደግሞ የገባ ነው በዋን ሎት ሳይዝ ሳይሆን በ0.5 ነው። የስታንዳርድ ሎት ሳይዝ ግማሽ ማለት ነው። ፐር ፒፕስ ስታንዳርድ ሎት ሳይዝ ላይ $10 ነው ሙቭ ሲያደርግ፣ አንዷ ፒፕ ሙቭ ስታደርግ የምናገኘው ወይም እናጣው። እዚህ ላይ ደግሞ ግማሽ 0.5። ስለዚህ ፕሮፊታችን ፐር ፒፕ ስንት ነው ማለት ነው? $5 ነው ማለት ነው። 300 ፒፕስ ሙቭ አረገ እንበል እስቲ። 300 ፒፕስ ሙቭ ሲያደርግ የምናገኘው ስንት ነው? $1,500። እንዴት ካላችሁ አንዷ ፒፕ ሙቭ ስታደርግ $5 ነው የምናገኘው፣ የምናጣው 300 ፒፕስ ሙቭ ሲያደርግ ደግሞ 1,500 ነው ማለት ነው። ምክንያቱም 300 ሲባዛ $5 $1,500 ነው ማለት ነው። ይሄ ዊዛውት ሌቨሬጅ ነው። ዊዛውት ሌቨሬጅ ስትጠቀሙ 1:1 ነው። ምንም አይነት ኤክስፖዠር አታገኙም ከብሮከራችሁ።
ማስገባት ያለባችሁ ፖዚሽኑን ረን ለማድረግ የሚያስፈልጋችሁን ፖዚሽን ነው። መግባት የምትፈልጉትን ቫሊዩ ወይም ዩኒት የግድ ዲፖዚት ማድረግ አለባችሁ። ማርጅናችሁ ከትሬዲንግ ቫሊዩዋችሁ ጋር እኩል ነው ማለት ነው። ዊዝ ሌቨሬጅ ሲሆን ደግሞ እኒው ተመሳሳይ ነው። ሎት ሳይዙ 0.5 ነው። ትሬድ ቫሊዩዋችሁ 50 ሺህ ነው። ምክንያቱም 0.5 50 ሺህ ዩኒት ስለሆነ ማለት ነው። ብሮከራችሁ ደግሞ ሌቨሬጅ ሰጣችሁ እንበል 100 ለ1 ሌቨሬጅ ሬሽዮ ተጠቀማችሁ እንበል። ማርጅናችሁ ስንት ነው የሚሆነው? በቀላሉ ትሬድ ቫሊዩዋችሁ 50 ሺህ ነው። ለሌቨሬጃችሁ ታካፍሉት ስንት ይሆናል? 500። ሉክ ማርጅናችሁ ዊዛውት ሌቨሬጅ 50 ሺህ ነበር። ምክንያቱም ምንም አይነት ኤክስፖዠር አላገኛችሁም። ከብሮከራችሁ ማንም አልደገፋችሁም። የራሳችሁን ገንዘብ ነው የምታስገቡት ኢኒሻል ዲፖዚት ላይ ማለት ነው። ሌቨሬጅ ካላችሁ ወይም ደግሞ ኤክስፖዠር ካገኛችሁ፣ ፓወር ካገኛችሁ የመግዛት ለእያንዳንዷ ለምታስገቧት ዶላር በ100 እጥፍ አባዛላችኋለሁ ካለ ብሮከሩ ስንት ነው የምትጠቀሙት? 100 ለ1 ሬሽዮ ማለት ነው ሌቨሬጅ ሬሽዮአችሁ። ስለዚህ ይሄንን ትሬድ ለመግባት ወይም ይሄንን ፖዚሽን ለመግባት ወይም ኮንትሮል ለማድረግ የሚያስፈልጋችሁ ማርጅን ሳይዝ ወይም ደግሞ ኢኒሻል ዲፖዚታችሁ $500 ነው ማለት ነው። $500 በሌቨሬጃችሁ ወይም ደግሞ በ100 ስታባዙት 50 ሺህ ዩኒት ይሆናል። 50 ሺህ ዩኒት አላችሁ ማለት ትሬድ ቫሊዩዋችሁን ፊት ስላደረጋችሁ በ0.5 መግባት ትችላላችሁ ማለት ነው። ፕሮፊታችሁ ጋር ስንመጣ አሁንም ተመሳሳይ ነው። 300 ፒፕስ ነው ሙቭ ያደረገው። 300 ፒፕስ ሙቭ አደረገ፣ $1500 አገኛችሁ ማለት ነው። ምንድን ያየ ነው? ዊዛውት ሌቨሬጅ 50 ሺህ ገንዘብ $50,000 ማስገባት አለብን። ዊዛውት ሌቨሬጅ $1500 ለማግኘት $50,000 ማስቀመጥ አለብን ማለት ነው። $1500 ለማግኘት $50,000 ማስቀመጥ አለብን ማለት ነው። ግን ዊዝ ሌቨሬጅ ሲሆን $500 ብቻ ነው የሚያስፈልገን $1500 ለመግዛት። ምክንያቱም ብሮከራችሁ እናንተ ያላችሁትን ገንዘብ በ100 አባዛላችኋለሁ ስላለ ማለት ነው። $1500 በ$500 መስራት ትችላላችሁ ማለት ነው። እንግዲህ ለዚህ ነው ትንሽ አቅም ያላቸው ትሬደሮች በሌቨሬጅ ተጠቅመው ወይም ደግሞ ኤክስፖዠርን ተጠቅመው ብሮከራቸው አግዟቸው ያስገቡትን ገንዘብ በሰም አማውንት ኦፍ ሬሾ ያባዛላችኋል ማለት ነው። ሬሾ ይለያያል። በጣም ብዙ ሬሾች አሉ፣ አነስተኛ ሬሾች አሉ። እንደናንተ ፍላጎትና እንደየ ብሮከሩ ይለያያል ማለት ነው። እንዲሁም ደግሞ እንደየ ሀገሪቱ አንዳንድ ሀገር ላይ ሌቨሬጅ ሬስትሪክሽን አለ። እሱን የምናወራበት ይሆናል። በዚህ ላይ ሰንግን ትኩረት እናደርገው ምንድን ነው ሌቨሬጅ ምን ያህል እንደሚጠቅም ለማወቅ ነው ማለት ነው። ሌቨሬጅ ትሬዲንግ ይሄን ይመስላል። በቀላሉ ለመረዳት ብሮከራችሁን እንደ ባንክ አስቡት። የሆነ ባንክ አለ። ከዛ ባንክ ጋር ትዋዋላላችሁ። የሆነ ብድር ይሰጣችኋል። እናንተ ላላችሁ ገንዘብ የሆነ ብድር በፐርሰንት ይሰጣችኋል። የሆነ ሰው ከባንክ የሆነ ገንዘብ ሲበደርና ሲሰራበት አድርጋችሁ አስቡት። ልክ ኤግዚት ስታደርጉ ትሬዱን ወይም ደግሞ ስትወጡ አትርፋችሁ ከሆነ በዛው ልክ በዲፖዚታችሁ ላይ ጭማሪ ገንዘብ አግኝታችሁ ትወጣላችሁ ማለት ነው። አታችሁም ከሆነ ደግሞ ከዲፖዚታችሁ ላይ ተቀንሶባችሁ ትወጣላችሁ ማለት ነው። ባጭሩ ይሄ ነው ሌቨሬጅ ማለት። ይሄንን ስናይ ማየት ያለብን ነገሮች አሉ። እስካሁን ስንማር ከነበረው ሌሰኖች እያንዳንዱ አክሽናችን ከኢሞሽናችን ጋር ይያያዛል ብናል። እዚህ ጋር እንደምናየው ሃይ ሌቨሬጅ ሃይ ፖቴንሻል ፕሮፊት ሲሆን ሃይ ፖቴንሻል ፕሮፊት ደግሞ ግሪድ ነው መልሶ ማለት ነው። ምክንያቱም ትልቅ ገንዘብ አገኛችሁ ማለት ወደ ግሪድ ነው። ምክንያቱም ወደ ኢሞሽን ውስጥ ነው የሚከታችሁ ማለት ነው። ያ ግሪድ ደግሞ ወደ ምንድን ነው የሚያመራችሁ? እናንተን የሚወስዳችሁ ወደ ሎ ሰክሰስ ሬት ነው። እያንዳንዱ ፖዚቲቭ ነገር መጨረሻውን ኔጌቲቭ በውስጡ እንዳለው ምንረዳበት አንዱ ኮንሰፕት ነው ማለት ነው። ሌቨሬጅን ስንጠቀም መጠንቀቅ ካለብን ነገሮች አንዱ ምንድን ነው? ኢሞሽናችንን ነው ማለት ነው። ለዚህ መፍትሄ ምንድን ነው ካላችሁ ሌቨሬጅን ማወቅ አለባችሁ። ትሬዲንግ ኤጃችሁን ወይም ደግሞ በትሬዲንግ ላይ ላላችሁ ሰክሰስ ምንም አይነት ነገር አይጨምርላችሁም። ምንድን ነው የሚያደርገው? እንደ መኪና ውሰዱ። ትሬዲንግ ሁለት መኪኖች አሉ። አንደኛው ቀስ እያለ የሚሄድ መኪና፣ አንደኛው ደግሞ ፈጣን ስፖርት ካር አድርጋችሁ ሰሩ። አንድ ሰው መኪና መንዳት ካልቻለ ሁለቱንም መኪና ብትሰጡት ተመሳሳይ ነው። ይሄኛው እንደውም ይጠፋበታል፣ ምክንያቱም በጣም ስለሚፈጥን ማለት ነው። ሌቨሬጅም እንደዛው ነው። ትሬድ የማድረግ ብቃት እስካሌላችሁ ድረስ ሌቨሬጅ ምንም አይነት ጥቅም የለውም። ሌቨሬጅ ጥቅሙ መሄድ የምትፈልጉት ቦታ በፍጥነት እንድትሄዱ ብቻ ነው የሚያግዛችሁ። ከዚህ የምንረዳው ምንድን ነው? ሌቨሬጅ በጣም ፕሮፌሽናል ለሆኑ ትሬደሮች ወይም ደግሞ ሳይኮሎጂያቸውን ኮንትሮል ማድረግ ለሚችሉ ሰዎች፣ በሳይኮሎጂ ደረጃ የበቁ ሰዎች በጣም ኤፌክቲቭ የሆነ
ፓወርፉል የሆነ ቱል ነው ሌቨሬጅ ማለት ነው። ነገር ግን ለጋምብለሮች ወይም ደግሞ ኢሞሽናቸውን ኮንትሮል ለማያደርጉ ሰዎች ግን በፍጥነት ሪች ለመሆን ወይም ሀብታም ለመሆን ስለሚፈልጉ ሌቨሬጅ ለነሱ አደገኛ ቱል ነው ማለት ነው። ሶ በፍጹም አይመከርም። ሶ እስካሁን ያየናቸው ምንድነው ሎት ምን ማለት እንደሆነ አይተናል። ሎት ሪፕሬዘንት የሚያደርገው ዩኒትስ ኦፍ ቤዝ ከረንሲ ነው ብለናል። የምንገዛው ወይ የምንሸጠው ትሬድ የምናደርግበት ከረንሲ ሪፕሬዘንት የሚያደርገው የእሱን ዩኒት ነው ብለናል። ሶ አንድ ሎት ሳይዝ ካልን 100,000 ዩኒትስ ኦፍ ዛት ቤዝ ከረንሲ ወይም ደግሞ ያንን ከረንሲ ማለት ነው። ሶ አንድ ስታንዳርድ ሎት ማለት 100,000 ዩኒት እንደሆነም አይተናል። ሚኒ ሎት ደግሞ 0.1 ሎት ወይም ደግሞ 10,000 ዩኒት መሆኑን አይተናል። ማይክሮ ሎት ደግሞ 0.01 ሎት ወይም ደግሞ 1,000 ዩኒት መሆኑን አይተናል። ሶ ሌቨሬጅ ማለት በአጠቃላይ ፈንድ ነው ወይም ደግሞ ገንዘብ ነው። ብሮከራችሁ የሚሰጣችሁ ገንዘብ ሲሆን ከእናንተ አቅም በላይ የሆኑ ፖዚሽኖች ውስጥ መግባት እንድትችሉና እዛ ውስጥ ገንዘብ እንድትሰሩ የሚያደርጋችሁ አሰራር ሲሆን ሌቨሬጅ ትሬዲንግ ይባላል። ሶ ማርጅን ደግሞ ኢኒሻል ዲፖዚት ሲሆን ሌቨሬጅድ ፖዚሽናችን ሜንቴን አድርገን እንድንቆይ እንዲሁም ደግሞ እንድንገባ የሚያደርገን ኢኒሻል ካፒታላችን ነው ማለት ነው ማርጅን ማለት።